አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ጋርዲዮላ ሲያረጅ ቴናግ ይሆናል። መላጣ ሰጠኝ የተባለ እንዳለ ቴናግ ነው። አንድ ሰው እንዳይከራከር አንድ ሰው ፈለው ከከማይቀር ጠምት ነው። በቃ እንደዚህ እኮ ነው አንደኛው ነው። በቃ ጡትን እየጠባተኛ እንግዲህ አስተኙት። እንግዲህ ምን ታረጋ ይቻላል። አጣልክስ በቃ ሲቲዝንስ ማንቸስተር ሲቲ ኖርዌይ ሄዶ ቦዶ ጊምት በሚባል ቡድን ሚኮ ስፐርስ ብቻ ነው ቦዶ ጊምት የሚያውቀው ዩሮፓ ሊግ ፋይናል ፖስት ኮግሉ ጥሏቸው በሜዳቸው ስላለፈ እዛው ሜዳ ሄደው ተበልጠው ምንም እድል ምናምን እንዳትለይ ተበልጠው በቢግ ቻንስ በሁሉም ነገር ከፖዚሽን ውጪ ፖዚሽን ይወዳሉ ከፖዚሽን ውጪ በሁሉም መስፈር ተበልጠው ስንት ጎል ነው ዲሳላው ራሱ የተደረገው 3-1 ቅርቅር ተደረጉ 3-1 ሮድሪ ባለንዶሩን ይዞ በዛው ነው የጠፋው አለ የሮድሪ እንትኑ ቀፎ አለ ይጮታል አሪፍ ፓሶች ምናምን ያደርጋል ምናምን ግን ምንም ለውጥ አያመጣልሽም አሁን አንቺ ከፌብሩዋሪ በኋላ 18 ጌም ምናምን ነገር ሳትሸነፊ 7 ነጥቡን ገልብጠሽ ዋንጫ ትበያለሽ 72 ነጥብ ምናምን አደርሽም ዚህ ሲዝን ምን አለበኝ 72 ጀማው የጊዜ ነገር ግን አይገርማችሁም ጀማው የጊዜ ነገር የሆነት እንደዛ ፕሪሚየር ሊግ እንዳላስጨነቀ መናጣ እንደዛ ቻምፒየንስ ሊግ እንዳላስጨነቀ አሁን በማይታወቅ በተልካሻ ቲም የመንቲኒዮን በቃ ኖርዌይ ብቻ መሆኑን ብቻ የምናውቀው ዛሬ ልጥፍ አድርጎ ፍንደድ ጊዜው የአርቴታ ነው ጀማው ጊዜው የአርቴታ ነው ፔፕ ቻው ጊዜሽ አልቋል ሁሉም ነገር ጊዜ ያለው ሁሉም ነገር የፔፕ ጊዜ አብቅቷል የመላጣው ጊዜ አብቅቷል እሱን ደግሞ በማየቴ በአካሉኝ በማየቴ የፔፕ ጋርዲዮላ ዘመን በማለቁ እንደኔ ደስ ያለው ጊዜው የአርቴታ ነው አሁን ከኢንተር ሚላን ጋር የሚያደርገው ጨዋታ አስተላለፍ ወጥቷል የሚገርም ነው የማንቸስተር ዩናይትድን ጨዋታ ታሳቢ ባደረገ አስተላለፍ ነው የገባው የሚገርም ጨዋታ እንደምናይ እርግጠኛ ነኝ ፔፕ ጊዜሽ አልፏል ፌዳራ እሺ 3-1 ተሸንፈናል ምን ላውራሽ ከቀን ወደ ቀን እያስጠሉኝ ነው ቲሞቹ ራሱ መስማ ምን ላውራሽ ነው ተውትና ሮድሪ ምን አይነት የአማተር ስህተት ተተሳሳታል አሁን ቢጫይታ አሁን ልጁን እንዲጎተት ተጠሏል ገና ከማል ሜዳ ካውንተር እየሄዱ የነበረውን ይሄዱ ያገውት ከፈለጉ ሬድ ካርድ እንደቀልድ ታያለህ አንተ ስንት ኤክስፒሪየንስ ድነ ብለን ስንጠብቅ ካንተ እንደ አይነት ስህተት አልጠብቅ ሌላኛው የሮድሪ ቀይ መውጣት አለመውጣት ምንም ጌሙን አፌክት አድርጎታል ብዬ አላስብም ቢኖርም ባይኖርም ምንም አንፈጥርም ሐቃቁን ነው ማወራው ሪኮሊስ ማክሳላይን የመጀመሪያው 2 ጎል ስህተት የገባው በማክሳላይን ሶስተኛው በሮድሪ ግን በቃ እንደዚህ አሁን የሮድሪ ኖርማል ነው ገና ከማል ሜዳ ነው ምናምን ተላለሽ ማክሳላይን 2 የደደብ ስራ ሰርተት ተሳሳታለ ብቻ የማርክ ጌሂ መምጣት ከፕሪሚየር ሊግ አሁን ይጀምራል ብለን ተስፋ እናደርጋለን የሱ መምጣት ከኩሳኖቭ ጋር ሲጣመሩ ሰላም ይሰጣል ዲፌንሳችንን በያስባል የማቴስ ኑኔትም ሲመጣ በሪኮሊስ ነው እየደረቀን የነበረው ዛሬ which is በጣም ሪኮሊስ እንደዚህ አይችልም በያስቤ አላቅም እኔ እና ኑኔዝዬ ይቀር በለኝ እስከዛሬ ስተርብ ለነበረውና ኑኔዝ ኩሳኖቭ ማርክ ጌሂና ከፈለገው ራይሊ ከፈለገ የትኖሪ በዚህ ጋር ያጫውታል አይችልም ግራኝ የሆነ እብድ ያለ ግራኝ የሆነ ልጅ በዛ ጋር አረፊት በጣም እኔ ለማንኛውም ከወልቭስ መሆኑ ቀጣዩ ጠቅሞናል ቀጣዩ ጌማችን ሌላው ምንም አላወራም ቸርኪ ብቻ ነበር በጣም የቻለ በቃ ቸርኪ ብቻ ነው ያዘ ያገባውም እሱ ነው ምርጥ ጎል ማንንም ሌላ ሲንቀሳቀስ ነበር የለም የሃላንድ የሀገሩ ልጆች ማንሲቲን በሜዳቸው ወስደው ወጉት በቦዶ ጊምት ፈላው በቦዶ ጊምት ተዝረከረካችሁ ፔፕ ጋርዲዮላ ምን እየሰራ ነው ያለው ምን አይነት አስተላለፍ ነው 4-1 ይሄ ሰው ያረ ወደ ሞሪኒዮ እየሄደባችሁ ነው ፔፕ ጋርዲዮላ ጠፍቶበታል በቃ ጨዋታ ነገር ግን ሮድሪ ምን እየሰራ ነው ባላንዶር ዊነሩ ሮድሪ ምን እየሰራ ነው ፐርፎርማንሱን መልሶ ማግኘት አቅቶታል በቃ ሮድሪ አያችሁ አንዳንድ ጉዳቶች የተጫዋችን ህይወት በቃ ያበላሹታል የእግር ኳስ ህይወታችሁን በቃ ኮምፕሊትሊ ዳሜጅ ነገር ግን የዚህ ልጅ ብቃት እናደንቃለን ይችላል እውነተኛው ቫይኪንግ እንደውም እሱ ነው ሃላንድ ነፍሶበታል ትላል ትክክለኛው ቫይኪንግ እሱ ይችላሉ የምሬ ነው የምላችሁ ምንም በቤንች ገብቼ ምናምን እንዳትለኝ ጽድት ያለ ላይናፕ ይዘን የገባው አልቻልክም በቃ ሽክሽክ አድርጓል አዲሱ ሃላንድ ሽክሽክ አድርጓል ይችላሉ
የሃላንድ የሀገሩ ልጆች ይችላሉ። አስቀየሙት ወስዶ። እኔ የምለው ሲቲ ቆይ እንደዚህ ጅል ነው እንዴ? ኧረ በፈጣሪ በሁለት ጨዋታ 10 ጎል ነው የተቆጠረበት። 10 ጎል 5 ኦፍሳይድ ተብለው ተሽረውለት ነው። ዛሬም እንደ ማንቸስተሩ ጨዋታ ጥፍጥፍ ነው ያደረጉት። በቃ ጥፍጥፍ። እንደውም 3 ያገቡ ትንሽ ረጋ አሉባቸው እንጂ 2 ጎል ማለት ነው ጽድት ያለ ጎል ነው ራሱ የሚሻርባቸው። እኛ ሲቲ ለስንት ነገር እንጠብቀዋለን። ጀለስ እዚህ መጥቶ አዋረደን። ሃላንድ ለምንድን ነው የመጣው ሲባል አይኔ ኳስ ልጮት አይደለም ቤተሰብ ጥየቃ ነው የመጣሁት አለ። ሀገሩ ላይ ጠርተው አዋረዱት። እግሩን ካነሳው ይልቅ እጁን የሰነዘረው ሲያለቃቅስ ይበልጣል። ለማንኛውም ነገኛ አሸንፈን ሲቲን የምንበልጠው ይሆናል። አጥብቶ አስጋስቶ ማስተኛት የሚችል ሰው ዲኤም ያርግልኝ። ዴኬር እየተረበሸ ነው ጎበዝ። በለቅሶ እየተቀወጠው ነው። ምድረ ህፃን እየቀወጠው ነው። መደማመጥ አቅቶናል። እየተቀወጠው ነው። ሊጉ ላይ መላጣ አያስፈልግም። ማባረር ነው በቃ። መላጣ እንዳለ ፌክ ናቸው። ሃይ ኮፒ ነው እንዳለ መላጣው። አንዴ ሲሰጠው ደንጋጭ መላጣኛ አናቅም ጎበዝ። እና አጥብቶ አስጋስቶ ማስተኛት የሚችል ሰው ዲኤም ያርግልኝ። ይመቻችሁ። ክፍት የሥራ ቦታ። ለሲቲ እዚህ ሁሉ ቀውስ ውስጥ መግባት ምክንያት የኛው አሰልጣኛችን ማይክል ካሪክ መሆኑን ሳስበው ምን ባለፈውን ጨዋታ ባላሸነፈን ሚሊዮን ጸጸት ውስጥ ያለ ማለት ባለፈውን ጨዋታ ስላሸነፍናቸው ዛሬ ተለጠፉ። ዛሬ ስለተለጠፉ የሲቲ ደጋፊዎች በእኛ ምክንያት አሁን መጠጥ ቢጀምሩ አልባሌ ነገር ቢጀምሩ ማን ነው ተጠያቂው? ማይክል ካሪክ አይደለምን? እንዴት አድርገን ያስደነቀጥከው ማይክል ካሪክ? ምን ጀመርክ ሸበለው? በቦዶ ግሊምት ምናምን ነገር ተለጥለጠ መምጣት ጀመርክ። እኔ ባለፈው እኮ እንደ ምክር ይሆናል ሰሞኑን አቻ በዛ ምናምን በሚል ነው ያን ያክል ዱላ ያበዛውብህ እንጂ እንዲህ ሂደት ትዳከማለህ ምናምን ብዬ አይደለም። ለማንኛውም ፕሪሚየር ሊግ ላይ እንደዚህ ይሆናለሁ ምናምን ከዚህ በኋላ የለም። ቀጣይ አርሰናል ከኔ ጋር ነው። ገብቶሃል? እንዴት አድርጌ ገርፌ አንተን ለመስቀል እንደምጠር ትመለከታለህ። ከዛ ውጪ ግን ነጥብ ጥላለሁ ምናምን ነገር ብትል ፕሪሚየር ሊግ ላይ ከዚህ በኋላ ከ5ኛ መጥቼ ዋንጫውንም ወስደው እኔ ነኝ ማለት ነው። ይመቻችሁ። አርሰናልን ዋንጫ ያስጥልልኛል ያላችሁት ቡድን ይሄ ነው። አርሰናልን ዋንጫ እንዲያስጥልልኝ የመቋጠርለት ቡድን ይሄ ነው ወይ ነው የምትሉኝ? አይሲቲ ደግሞ እኮ ማንሲቲ ደጋፊዎች ሪሞንታዳ ታያለ ምናምን እያሉ ነበር። ይሄ ነው ሪሞንታዳ፣ ይሄ ነው ሪሞንታዳ። ጭራሽ 3-1 የላችሁ ምንድን ሮድሪን እንደሆነ ይዞ ገብቷል። ሃላንድን ይዞ ገብቷል። ቸርኪን ይዞ ገብቷል። ሬንደርስን ይዞ ገብቷል። ዶናሩማ ነው በረኛው የተሞከረው ሁሉ የሚገባበት። አለን እንዳትሉ በቻምፒዮንስ ሊግ መድረክ አዋረዳችሁ። ዶክተር አዞላችሁ ነው በሳምንት 2 የምትለጠፉት። ወይኔ አዋረድከን ሲቲ። እንግሊዝን ወክለ ልከነ ስሙን ከማናቀው ማን ይሁን ከማናቀው ቡድን ጋር ተጫውተህ 3 ይጨስብሃል ሲቲ። አንተን አሁን ከኔ ጋር ለዋንጫ የምትፎካከረው ከኋላ መጥቼ ጀርባ ላይ ተነፍሳለሁ የምትሉት እናንተ ናችሁ። ከኛ ጋር እንዲህ የተለጠፍክ አንተ ወይኔ መቼ ነው በሜዳህ መተን የምንጫወተው? መቼ ነው? እኔ እንደው ፊላላ ባልገርፍ ጠብቅ። ወይኔ ይሄ ሁሉ ግን የተርፌ ስራ ነው። የምሬን ነው የምላችሁ። ኩኛ ብርኖ ኩኛ የበቃ ጆሮአችሁ ላይ አቃጨሉባችሁ፣ አጀዘቧችሁ እኮ የተርፌ ስራ። እኔ እኮ ማለት ነው ተርፌ ከባድ ቲም መስለኝ ነበር። ለካ አይደለችም ሆነ አይደለም። ሲቲ ደድበው ነው ያው ይሄኛው ሲለጥፈው ነው የገባኝ። እኔ ተርፌ ምንም አቋሟ ተሻሽሎ እንዳይመስላችሁ እንዳትሸወዱ። ያው ነች። ቀጣይ ጨዋታን አይተን ነው መመስከር ያለብን እንጂ አይሆንም ጀሞ። ለማንኛውም ሲቲ ተለጥፏል። እንግዲህ ምንም ማድረግ አይቻልም። ግን ስንተኛ ናችሁ ሻምፒዮንስ ሊግ ላይ? እንዴት ነው ነገሩ? ምንድን ነው ቦዶ ግልሚት ነው ገልምጥ። ዛሬ ሲቲ ይዞ ገለማመጠው። ግልምጥ እንዴ ጀለስ 22ኛ ደቂቃ 24ኛ ደቂቃ 26ኛ ሊያገባ ሲል ይውጣ ተባለ። ዶናሩማ ይመልሳል። 2 ኳስ ኦፍሳይዱ ነው። 3 ጎል ገባ። እንደዛ ዶናሩማ መልሶ ማለት እንዴ ዛሬ ክደነዋል። ሲቲ የእንግሊዝ ቲም አይደለም። አናውቀው ማነህ ነው ጥያቄ።
ወደ እንግሊዝ ምናምን ልትመጪ አላሰብሽም መቼስ እዛው ትቆያለሽ። እነዚህ ሰዎች እኮ ተጫዋች ራሱ ይሁኑ አይሁኑ አልታወቀም፣ ገና አልታወቀም። ስፐርስ የሆነ ሰዓት ገጥሟቸው እንዳረጋቸው ምናምን አስታውሳለሁ። እኔ ሲቲ የኛው ሲቲ አላውቀውም። ተቃጠልኩ ስለ በጣም ተረጋግቻለሁ። አሁን በጣም ተረጋግቼ ነው ስለ ለመድ ነው ሽንፈት ነው። ማንቸስተሮች ላይ ፈርዶብን እኛ ላይ ብሷል መሰለኝ። ዘንድሮማ እየተቃጠል ነው በጣም በቃ አላመዱን። አሁን እኮ ቀጣይ ወልቭስ ነው የምንገጥመው። ወልቭስ ማንም ቲም አሁን ማን ሲቲን በገጣምን ነው የሚለው። ወልቭስ አሁን እንደዛ ነው የሚለው። ምን ነው በገጣም እድለኛ ነው በቃ አሁን እኛ በማግኘቱ። ቦዶ ጊምት የሚባል ቲም ኧረ ወይኔ ጉድ ይፈላ። አንተ የኖርዌይ ቲም እንደዚህ እግዚአብሔር የሌለ ነገር እኮ ነው። ፎርሜሽኑ ላየ ሰው ማን ሲቲ እንደዚህ ይሆናል ብለህ ጭራሽ አትጠብቅም። ጋርዲዮላ ምን እየሆነ እንደሆነ አልገባኝም። ቲሙ ምን እየሆነ እንደሆነ አልገባኝም። እኔ 11 ተጫዋች አለ ሲቲ ውስጥ አንደኛው መሙያ ነው። ሪኮ ሉዊስ ዝም ብሎ አለ 11 እንዲሞሉ ተብሎ ነው የገባው ባዶ 10 ከሚሆን አዎ እንደዛ ነው የገባው። ሮድሪ በቃ ምንም የማይደረግ ነገር ነው የሰራው ቲሙ እግዚአብሔርን በጣም አርሰናል የዛኔ ሳሊባና ማጋሌሽ የተጎዱበት ጊዜ በዚህ ነው ያለክ አልነበረም። በቃ የኛ ባሰማን በጣም ነው የባሰው። እንኳን ዲፌንሱን ተው ፊት ለፊቱም ችግር አለበት በጣም በቃ እኔ ወይኔ ዋንጫ እኮ የማይታሰብ ነው። አርሰናል በልቶ በገላገለና እኛም በቃኛ ቶፕ ፎርም አስጊ ነው በቃ የማይታሰብ ነው።